ጨረቃዎቹ የኛ ሁለት አንድ አይነቶች እንግዲህ ከመዝናኛ ቦታ በጣም አሪፍና ምርጥ የሆነ ጊዜ እያሳለፉ ምርጥ ቪዲዮ ወደ ተመልካች እያደረሱ ይገኛሉ። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? ለዚህ ቤት አዲስ ከሆናችሁ በቅንነት ሰብስክራይብ እና ላይክ እያደረጋችሁ አበረታቱኝ። ዛሬ እንግዲህ ምርጥ የራት ግብዣ ንጉሱ ለንግስቷ አድርጎላታል። በጣም ደስ የሚል ቪዲዮ ነበረ። ወደ 40 ደቂቃ ምናምን ነው። በጣም ያው ንጉሱ እንግዲህ ትንሽ ንግስቷ ብዘገይበትም ግን ደግሞ ደስ የሚል ቪዲዮ በቃ ፊልም በሉት። 40 ደቂቃ ቁጭ ብሎ መመልከት እነሱን ፊልም ነው ራሱ ማለት ነው። ራሱን የቻለ ፊልም ነውና በዩቲዩብ ደረጃ 40 ደቂቃ ቪዲዮ በጣም ብዙ ነው። ግን ደግሞ እነሱ በተመልካች በጣም ተወዳጅ ስለሆኑ ስለማይጠገቡ ስስት ስለሆኑ ረጅም ደቂቃም ቢሆን ተመልካች ሳይሰለች ደስ ብሎት የሚያዩ ቪዲዮ ቢኖር የእነሱ ቪዲዮ ነውና ያው ታውቃላችሁ ከዚህ በፊትም ደቂቃው አነሰ 17 ደቂቃ 18 ደቂቃ አንደኛው መግቢያ ሰርቶ ሌላኛው ሲመጣ ያልቃልና በቃ ደቂቃው ይጨመርልን በድምጽ ብልጫ እንግዲህ ከተመልካች ደቂቃ ተጨምሮ ነው እንግዲህ 20 ምናምን ደቂቃ 30 ከዛ 40 የገባው ማለት ነው። እና ይመቻችሁ ተመልካች። የምር ያው ሀይሚና ብሩኬ ብዙ ጊዜ ሮማንቲክ የሆነ ነገር ስለሚሰሩ ተመልካችም ደስተኛ ሆኖ ሳይሰለች ሳይደክም ነው በቃ ቪዲዮን ጨርሶ የሚያየው ማለት ነው። እና ደስ ይላል ማለት በዚህ ልክ በተመልካች ተወዳጅነትን ማግኘት የነሱ ቪዲዮ ተለቀቀ አልተለቀቀ በጉጉት ነው የሚጠበቀውና ከሌሎች ዩቱበሮች በተለየ ሁኔታ ማለት ይቻላል ብሩክና ሀይሚ ተመልካች በጣም በጉጉትና በመጠበቅ የሚጠብቃቸው ማለት ነውና ያው እንግዲህ ብሩኬም ለሀይሚ ያለውን ትልቅ ፍቅር ለሀይሚ ያለውን ቦታ በደንብ ዛሬ ገልጿል። ረዥም ሰዓትም ነበረው ሀይሚ እስከምትመጣ። በእርግጥ ሁለት ቦታ ነበር ካሜራ ያው እና ሀይሚ ጋም ብሩኬ ያለበትን ቦታ ሁለት ካሜራ ነበር ያደረጉት። ግን ደግሞ ረዥም ሰዓት የሚያወራበት ጊዜ ነበረው። እንግዲህ ለሀይሚዬ ምን ያክል ጥልቅ ፍቅር እንዳለው ምን ያክል ክብር እንዳለው ምን ያክል እንደሚወዳት እሷ አብረው በመሆኗ በጣም ደስተኛ እንደሆነ ከእሷ ጋር እያንዳንዱ የሚያሳልፋቸው ጊዜያቶች እያንዳንዱ ደቂቃዎች በጣም እንደሚያስደስቱትና ደስተኛ እንደሆነ በጣም በትልቁ እንደሚወዳት እንደሚያከብራት በቃ ትልቅ ሪስፔክት ለእሷ እንዳለው ምን ልበላችሁ በቃ በብዙ ቃላት ገልጿታል። እንደሰማችሁት እንግዲህ ሁላችሁም ቪዲዮን አይታችኋል ብዬ አስባለሁ። እና በጣም ደስ የሚል ቆይታ ነበረ። ብሩኬ ጋም ሀይሚ ሳትመጣ የነበረው ቆይታ እንግዲህ ለእሷ ያለውን ክብር ለእሷ ያለውን ፍቅር ለእሷ ያለውን ቦታ እየገለጸ ዘና ፈታም እያለ ነበረ። እንግዲህ እዛም ደግሞ ሀይሚ የነበረችበት ቦታ እንግዲህ ግምጃዬ ስታሽኮረምማት ስታሽሞነሙናት ነበር የነበረው። እዛ ጋም በጣም ዘና ያረግ ነበረ። በጣም ደስ የሚል ቆይታ ነበራቸው። እንግዲህ ምርጥ ጓደኛዋ ሆና እስከ መጨረሻው እንደምትዘልቅ ግምጃዬም ተስፋ እናደርጋለን። ምክንያቱም ጓደኛ እኮ በየጊዜው ይመጣል ይሄዳል አይደለ? ጓደኛ ብዙ ነው ታውቃላችሁ። የሆነ ጊዜ አብሯቸው ያሳልፍና የሆነ ጊዜ ደግሞ ይቀየራል ምናምን። እንደዚህ አይነት ጓደኛ ከሚኖር አንዳንዴ ብቸኝነት ይሻላል ሁላ ነው የምትሉት። እና ጓደኛ በደስታችሁም በችግራችሁም አብሮ የሚዘልቅ ሚስጥራችሁን ሚስጥር አድርጎ በውስጡ የሚያኖር ገብቷቸዋል። ለምሳሌ እኔ ምን አይነት ጓደኛ ደስ ይለኛል መሰላችሁ? በቃ የሆነ አለ አይደለ ሚስጥራችሁን የሆነ ጓደኛዬ ብላችሁ ነው የምትነግሩት ለዛ ሰው ስላመናችሁት የኔ ነው መቼም በቃ የራሴ ጓደኛ ነው ብላችሁ ስታምኑት የውስጣችሁን እንዳለ አደብቁትም አውጥታችሁ ተናግሩታላችሁ። እና በዛን ሰዓት ያን የነገራችሁትን ነገር ብትጣሉም ባትጣሉም ሁሌም በቃ ሚስጥረኛ የሚሆን ጓደኛ በጣም ደስ ይለኛል እኔ በበኩሌ ማለት ነው። ምናልባት የሆነ ነገር እንኳን ቢያጣላን ያን ነገር አውጥታ ለሌላ ሰው የማታወራ ጓደኛ ሁሌም በቃ በውስጧ የነገራችኋትን ነገር የምታስቀምጥ ጓደኛ ደስ ይለኛል። ምክንያቱም አንዳንዴ ጓደኛ ከእህትም በላይ ነው። ከቤተሰብም የበለጠ በግልጽ ልታወሩት ትችላላችሁ። ምናልባት ለቤተሰብ የማትነግሩትን ሚስጥር ወይም ፈርታችሁ ወይም በሆነ ነገር ወይም ቤተሰብ ከማክበር አንጻርም ሊሆን ይችላል አላቅም። ብቻ ከባባድ የሚባሉ ነገሮችን ብዙ ጊዜ ለጓደኛ የመንገር እንትን ነው ያለው ከቤተሰብ ይልቅ ማለት ነው። ያ ምንድን ነው በቃ ጓደኛ ከእህትም በላይ ናት ከዛም በላይ ናት እውነተኛ ጓደኛ ከሆነች ማለት ነው። እና ግምጃ የምልልሽ ፈልጌ ነው ሚስጥርሽ ሆኖ የሆነ ሰዓት ላይ እንኳን ብትደባበሩ እንደዚህ እኮ ነበር ብለሽ ለሌላ ሰው የማታወሪባት
በቃ ጥሩ ጓደኛዋ ሁኝ እስኪ ማለት ብዙ ጊዜ ሀይሚ ትላለች ጓደኛ ይወጣልኝም ትላለች እና እስኪ በአንቺ ጓደኛ ወጣልኝ ብላ እንድታመሰግንም አድርጊያት ማለት ነው። አሁን ላይ ጥሩ ሁኔታ ላይ ናችሁ፣ ግን እማትቀየሪ ጓደኛ ሁኝ። በቃ የውስጧ ጥሩ እህት የምትልሽ ጓደኛ የምትልሽ ብዙ ነገር የምትልሽ አይነት ጓደኛ እንደምትሆኝላት ተስፋ እናደርጋለን። ምክንያቱም ጓደኛ አስፈላጊ ነው። በነገራችን ላይ ማለት ጥሩ ጓደኛ ካላችሁ አስፈላጊ ነው። ሁሌም የሆነ በቃ ጭንቀታችሁንም ሆነ ደስታችሁን ሚስጥራችሁንም ሆነ በቃ ያለውን ነገር የምታካፍሉት ሰው ያስፈልጋል። ማለት ሰው ለሰው መድኃኒት ነው። ገንዘብ ምንም ሊያልቅም ሊጠፋም ሊመጣም ሊሄድም ይችላል። ግን የሰው ልጅ ለሰው ልጅ በጣም ወሳኝ ነው፣ አስፈላጊ ነው። ግን ደግሞ መልካም ሰው የማይቀያየር በቃ ከዚህ ወስዶ ወሬ ለሌላ የማያቀብል ከዚህ ጋር ከእናንተ ጋር ስቆ ተደስቶ ሌላ ጋር ሄዶ የማያማ ጓደኛ ከሆነ የምር በቃ ደስ የሚል ነገር ነው ማለት ነው። እና ጥሩ ጓደኛዋ ሆነሽ እስከ መጨረሻው እንደምትዘልቂ ተስፋ እናደርጋለን። ከዛ በተጨማሪ እንግዲህ የሀይሚ እስካሁን ጓደኛዋም ወንድሟም ፍቅረኛዋም ሁሉ ነገሯም ብሩኬ ነው። አብዛኛውን ጊዜ ከብሩኬ ጋር ነው የምታሳልፈው እና ከዛ በተጨማሪ ከዛ በተረፈ ጊዜ ደግሞ ባላት ጊዜ ከአንቺ ጋር ስታሳልፍ ጥሩ ጓደኛ እንደምትሆኛት ታማኝ ጓደኛ እንደምትሆኛት ተስፋ እናደርጋለን። እስካሁን ያለው ነገር ደስ ይላል። በቃ ሁለታችሁም ሳቂታ ናችሁ። ሁለታችሁም ትንሽ ነገር የሚያስቃችሁ ትንሽ ነገር የሚያስከፋችሁ አይነት ልጆች ናችሁ እና በቃ ጥሩ ሆናችሁ ተሳስባችሁ እርስ በርስ እንደምትቀጥሉ ተስፋ እናደርጋለን። ከዛ ውጭ እንግዲህ የኛ ጨረቃዎች ሁለቱም አንድ አይነቶች እኮ ናቸው። የምር ሁለት ቆንጆዎች፣ ሁለት የማይጠገቡ ስስቶች ሁሌም ደስተኛ ሆናችሁ እንደምትኖሩልን ተስፋ እናደርጋለን። በዙሪያችሁ ሁሌም በክፋት የሚያስባችሁ ሁሉ የድንግል ማርያም ልጅ ከዛው ከሩቁ የያዝላችሁ፣ ወደ እናንተም ሳይመጡ ሳይረብሿችሁም በቃ ሳያስከፋችሁም እዛው ገና ባሰቡበት እዛው ሀሳባቸው እንዲቀር ጸሎታችን ነው። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ደስተኛ ሆናችሁ ስናያችሁ እኛም ከእናንተ እኩል ደስተኛ ነው የምንሆነው። ስትከፉ ደግሞ ልክ እናንተ በተከፋችሁበት ልክ ነው የምንከፋው፣ ልባችን የሚሰበረው። ለምንድነው እነዚህ ልጆች ፈተና የበዘባቸው? ለምንድነው በዚህ ልክ አይነት ነገር? ሁሉም ሰው ጭንቀት ውስጥ ነው የሚገባና ሁሌም ደስተኛ ሆኑ። ደስ የሚል ቪዲዮ እያደረሳችሁ ነው ያላችሁት ወደ ተመልካችም እንግዲህ ከምትዝናኑበት ቦታ አሪፍ ነገር እየጠበቃችሁ ነው በጉጉት። እናንተም እንግዲህ እዛው ናችሁ። አሁንም አሪፍ ነገሮችን አሁንም እንደምታደርሱ ወደ ተመልካች ተስፋ እናደርጋለን። መልካም ጊዜ እንዲሆንላችሁ አሁንም ምኞታችን ነው። ደስ የሚል ቪዲዮዎችን እያስተላለፋችሁ ትገኛላችሁ በቲክቶክም በፌስቡክም በዩቱብም እና ደስ ብሎናል። እስካሁን የነበረው ቆይታችሁ አሪፍ ነው። አሁንም